ዛሬ በአዲስ ነገር ኬጂዎች የእህቶቼ ልጆች እንደዚህ ደስታ እናንተም አላህ ለሀገራችሁ ያብቃችሁ። በስደት ያላችሁ ወንድም እህቶቼ ልጆችም ያላችሁ በልጆቻችሁ ሌላም እንደዛ መታችሁ በእህቶቻችሁ በወንድሞቻችሁ እንደዛ ያደሳችሁ እላችኋለሁ። ኬጂዎች መርቆ በእንደዛ አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ያብዛልኝ። ያው ካላህ በኋላ ቻናሌን ሁሉም ነገር ያው በእናንተ ነው። ለዚህ ያበቃችሁኝ። አሁንም ያው እንደ ሌላ ጊዜ ጀማሪዎች በላይክ በኮመንት አዲሶች ሰብስክራይብ አድርጋችሁ ኮመንት አስቀምጡ። ምላሽ ላይ መልሳለሁ። ቤታችሁ ከቤታችሁ አልጠፋም። የዛሬ ደስታ ለምን እህቶቼስ የእህቶቼ ልጆች እንደዚህ ተደስቶ እነሱ ስለምን አያዩም? ወደ እነሱስ ለምን እንትን አለልም ብዬ ነው። አልሐምዱሊላህ ረብል ዓለሚን የሁሉም ሰው ደስታውን በልጆቻችሁ ደርሳችሁ በስደት ሆናችሁ ብዙ ልጆቻችሁ የምታስተምሩ ብዙ ልጆቻችሁ የምታስቀሩ። ዋና ግን ይሄኛ አሁን ያው ብዙም ጊዜ እንትን አይለውም። አላህ በቁርአን በትልቅ ደረጃ አላህ ያስደስታችሁ እላችኋለሁ። ሰላማችሁ ያብዛልኝ። ሀገራችን ሰላም ያደርግልንና እንደዚህ በደስታ እንጂ በክፉ ነገር ምንም ነገር ሰው ጨካኝነቱ እያያችሁ ነው። የሰው ልጅ በቃ አንድ ሰው ጥሩ ለምን ሆነ፣ አንድ ሰው በቅናት እያያችሁ ነው። ብዙ ነገር አይታችሁ ነው። አላህ ይጠብቅ። የአንድ ሰው የአንድ እህታችን ተብሎ አህሙም ምን እንደደረሰበት እያያችሁ ነው። በጣም እንትን የሚል ነገር ነው። አንድ ሰው እንደዛ ወጥቶ እንደዛ አሁን አሚር ሆነ ሰይድ ሆነ ይሄ ሚመን ሙቤ ምንም ሁሉም ተሰብስቦ ያቺ እህታችን እንትና ሱመያ ለምን ትጎዳለች? ሱመያ እንደ ሴቶች ገብታ ለምን አትወጣ? ልጆቿ በስነ ስርዓት ለምን ታሳድግ? እንደዛ ወጥታ ስትገባ ተሸፋፍና ነው እንጂ ደስተኛ ፈታ ብላ ገብታ ማትወጣበት ምክንያት ወንድም ስለሌላት አጠገባ ሰው ስለሌላት ነው ብሎ ከጎን የሆኑ ልጆች እያያችሁ አሚር ያው ህይወቱም ትረፍ ምንም እንትናናንም ያያችሁ በቢላዋ እንደዛ ተተርትሮ በጣም ያሳዝን ነገር ነው። እሱ አይምሮውን እያያችሁ ነበር። የነሱ ብሎ ነው እንደዛ ያደረጉ የነበረ። አላህ ይጠብቅ። ግን በልጆችም ሁሉም እንደዚህ ተደስቶ ልጆቻችሁ በእንደዛ ነገር በፍቅር በቃ ብዙ ነገር አለ። ቤተሰቦቹ እንደዚህ ያደረሰን ወይ ደረሰን ብሎ በእንደዚህ በፍቅር ነገር ሲገናኝ በጣም ደስ የሚል ነገር ነው። እነሱ ያደረጉ ነገር በጣም 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 እጅግ በጣም ያሳዝን ነገር ነው። ዛሬ ያያችሁ ነገር ነው። ወደ ቤት ስንመለስ አልሐምዱሊላህ እህቶቼ ልጆች እንደዛ ተደስቶ በትልቅ ደረጃ ካሁን በኋላ በቁርአን እንደዛ የሚሸለም ተደስታ ሆናችሁ ሀዲያም ስትገዙ ብዙ የሚያስደስታችሁ ያላህ ቃል ሁሌም አዲስ ያላህ ቃል ቁርአን ሆኖ በእንደዛ እንትን ይላል። ግን በአሁን ጊዜ የምታዩ ነገር ኬጂዎች እንደዛ ልጆች በመጀመሪያ በቃ እኔው እንደዚህ ኬጂ አይደለም እንደዚህ ያልተደረገ ምናምን ብሎ ልጆች ሲያስቸግሩ ልጆች እንዴት ይከፋሉ። አንዳንዴ እዛ እያላችሁ ብዙ በፊትም አምናም እንደዚህ እህቴ ልጅ ነበር ከቤተር እንደዛ እንትን እያልኳችሁ አገራችን ኑሮ ተወደዋል ይባላል። ይሄ ነገር ይሄ ብላችሁ ብዙ ነገር እንትን አላችሁ። አገራችን ቢወደድም እናንተ ብር ተይዞ እንኳን ብሩም ከየትም በቃ ይፈልቃል። ከየትም ብታወጡ ብታደርጉ ምንም ብትሉ ሌላ በአዲስ ነገር የምታደርጉ ነገር አልሐምዱሊላህ ረብል ዓለሚን ሀገራችን በጣም ያስደስታል። እኔ ብያቸዋለሁ። አንዳንዶቻቸው የእሷ ስለተመቻት እሷ ሀብታም ስለሆነች አንድ ቀን እንዲህ ነው ማትል የምትሉት ነገር አለ። እኔ ለዛ ሳይሆን የሀገሬ መጥፎ ነገር ቢያጋጥመኝም እንዲህ ነው ብዬ እናንተ ልትከፉ እናንተ ሀገራችሁ እንደማታስታውሱ ማለት እኔ እንደዚህ ነገር አላደርገውምም። አልሐምዱሊላህ እስካሁንም ይሄ ያክል ይሄ ያክል ኢትዮጵያ እንደዚህ አስቸጋሪ በስደት ያሉ እህቶቼ ሀገራቸው እንዳይገቡ የሚያስደርግ አክል መጥፎ ነገር አልደረሰምም። ምንም ቢሆን ምንም ትኖራለች። ምንም ቢሆን ሁሉም ደስተኛ ነው። ሁሉም ብያችኋል። ብታወጡም አላህ ሱብሓነሁ ወተዓላ ከየት እንደመጣ አታውቁትም። ብር ታወጣላችሁ። እርግጥ አሁን ጊዜ እናንተ እዛ ሆናችሁ 10 ሺህ ምናምን ሲባል በፌስታል አንጠልጥላችሁ ወጥታችሁ ምንም ነገር ግን ከየት ያ ብር ከየት በቃ በረካ እኔ በመጀመሪያ ያስደሰተኝ አየሩና በረካ ነው ብያችሁ እንትን ነበር። ይሄ ደስታ ልጆች አሁን በእንደዚህ ነገር ቤታችሁ እንትን ብላችሁ እዛም እያላችሁ ደግሞ በስደት ያላችሁ ብዙ ልጆች አስተምራለሁ ምናምን ትላላችሁ።
ደስታችሁ አውዛም እየሆናችሁ እንደዛ አይታችሁ ትደሰታላችሁ። ለምን ማንም ሰው ያው ጎረቤትም ሆነ በምንም ያው መድረሰ እዛ ሂዳችሁ እነሱ ተሰብስበው እኔ እንትንማ እንደዚህ ተዘጋጀልኝ ይሄማ ይሄ በቃ ልጆች እንደዚህ እንደዚህ ነገር አሁን ባለፈው ኡስታዝ ብዙ ተናገሩ። እንደዚህ ነገር ይቅር በቃ እንደ ያደርጉ እንደ ልደት እንደዛ እንደዛ ሆኖ ማለቱ ተብሎ አሁን እውነትም ነው። ያው ተከታታይ አሁን የተወለደ በአመት አመት እንደዛ ስትሉ ያው ጥሪም ያደረገላችሁ ሰው በጣም እንትን ይላል። ምን ይዤ ጉዞ ያው ምን ይዤ ሄዳለሁ ምናምን በሆነ ግን ያቅማችሁ ነገር ምንም ችግር የለም። በቃ እሱም ያሳስበዋል። የቤቱም እናት ያው ስንት ነገር ታወጣለ፣ ስንት ነገር ይደረጋል። በብዛት እንትን የሚል ስለሆነ አልሐምዱሊላህ እነሱ እንደዚህ ተደስቶ በእንደዚህ ነገር መተናል። ያው የልጆች ጫጫታ ጥሩ አይደለም። ዩቲዩብም ታውቃላችሁ አሁን ይሄ እንደዚህም ህፃኖች ምናምን ማስገባት ጥሩ አይደለም። አላህ ሰላማችሁ ያብዛልኝ። ሁሌም በደስታ እንጂ በክፉ ነገር ማንሽም እዛ ሆነሽ ማገር እንትን ስትይ አስበሽ የምታለቅሽ አስበሽ የምትጨናነቂ እህቴ ለራስሽ በቃ እንዲህ ነገር ነው በይ እንጂ አገራችን መጥፎ ነው እንደዚህ ያሉኝ እንደዛ ያሉኝ ብለሽ አያሳስባችሁ ለማለት ያክል በጥሩውን አላህ ያገናኝ። ሀገራችን ሰላም፣ አንድነት፣ ፍቅር እንደዚህ ተባልቶ እዛ በቢላዋ እዛ በምኑ እዛ በመድኃኒት በመተት ወንድ ልጅ ገብቶ ሲወጣ ደስታውን እንትን ደስ የሚያስደስተው ብዙ አለ። ብዙ አይምሯቸው በሆነ ነገር ሆኖ ያያችሁም እሱ ካልገደልኩ ምን ተብሎ ብዙ ነገር እንትን የሚል ነገር አለ። ለማንኛውም ደስታ ጥሩ ነገር አላህ የሚያመጣው ነገር መሻው ነው። ለአላህ ምስጋና መስጠት ነው። እኛ ያው ያጠፋም አላህ ሂዳያ ይስጠው፣ አላህ ፍቅር ይስጣቸው ማለት ዱዓ ማድረግ ነው አለብን እንጂ እቺ እንደዚህ ያደረገ እሱ እንደዛ ማለትም የለብንም። ዛሬ ያው እንደዛ በሚያስደስት ነገር ልጆቹ እንደዛ ሆኖ እንትን ሲሉ ደስ የሚል ነገር ነው። ቡናችሁም ሳይፈለጋችሁ ሁሉም ነገር አለ። አልሐምዱሊላህ ረብል ዓለሚን እያስታወሳችሁን እኛም በእናንተ ያው መሀል በመጥፎ ነገር የሆነ ሰው አንስቶ የላየን ነገር ማስተካከል አለብን። አብሽሩ ከጎናችሁ ነን። የሌላው ነገር እንደዛ ሆነ የሚባል ነገርማ ሰው ያለው ነገር እኛ ምን ቸገረን ምን አቀባጠረን ብላችሁ ነው። የፈለጋችሁ ነገር ኑ ምረጡ፣ ብሉ፣ ጠጡ። እናንተም ያው በዚህም ደረጃ እንደዛ ገብታችሁ የደስታ አሁንም በመሀልም ሀገራችሁ የምትገቡ ያሰባችሁ እህቶች ያላችሁ በዚህ ሳምንት 2 ቀንም ያላችሁ ማለትም አላህ ሀገራችሁ ያብቃችሁና እናንተም ከወንድም እህቶቻችሁ ልጆች እንደዛ ኬጂዎች እስከዛ ድረስ አያልቅም። ወር በሙሉ ነው። ተራ በተራ እንደዛ የነሱ ደስታ ሰብስባችሁ በምን የትም ስትሄዱ ገና መልሳችሁ እነሱም ሌላ ዝያራ አንዷ የተመረቀ ቦታ አንድ ቦታ ገብታችሁ በእንደዛ ነገር ስለሆነ ትደርሳላችሁ። አሁን ሳምንት 2 ያላችሁ እኑ እንገናኝ በጥሩ ነገር ለሀገራችሁ ያብቃችሁ። ስደት ያላችሁ ሁላችሁም ሀሳባችሁ ተሟልቶ እናንተም ልጆቻችሁ በእንደዚህ በደስታ ነገር ለማየት ያብቃችሁ። እኔ ዞት ድዋ ሁሌም እኔ ድዋ እናንተ በድዋ ረሳችሁ እናንተም በድዋ አትርሱን። ወጥቶ ከመቅረት አላህ ይጠብቃችሁ። ልጆቻችሁ እንደዛ እንትን ብላችሁ ልጄ እንደዚህ ያለኝ እንደዛ የምትሉ ብዙ ልታስቡ ትችላላችሁ። አገር ግን ከሁሉም በላይ አልሐምዱሊላህ ምንም ያሳስባችሁ ነገር ምንም እንዲህ የምትሉ ነገር የለም። ሁሉም ነገር ተሟልተዋል። ጤና ይኑር። አንድ ሰው ጤና ኖሮ እንትን ካለ ምንም ያስከፋችሁ ነገር ምንም እንዲህ እንትን የሚላችሁ ነገር የለም። እርግጥ ጤና የሌለው ሰው ሆስፒታል ሆኖ ብዙ ላምጣ ላቅርበው ብሎ እንኳን በቀልቡ ያሰቡ ነገር ሜጦ ሂጂ አንቺ እንደዚህ ጋር አንቺ ገብተሽ አሁን እዚህ ጋር በጣም ዩቲዩብ እንደዛ በትንሽ ልጆች እንትን ማለት አላህ ይጠብቅ ማለት ነው። ለኸይር ነው። እነሱ እንደዛ ሆኖ ሲደሰቱ እናንተ ቁጭ ብላችሁ እንትን ስትሉ ደስ ይላችኋል። እናንተን ደስታ ያስደስተን እላችኋለሁ። መልካም ሁሉን ተመኘሁላችሁ። ሁሌም ከጎኔ ሆናችሁ አላህ ከጎናችሁ ይሁን። በተለያየ አሁን ክፍል 1 ነው። ክፍል 2 ክፍል 3 እያንዳንዱ ያለ ነገር ታውቃላችሁ። እኔ ወደ እናንተ ነው እንጂ የሚደበቅ ነገር የለም። ይሄም ጥሩ ነገር ያድርገው። እነሱ እንደዛ ተደስቶ አይተን እኛ ወደዚህ ማለቱ ጥሩ አይደለም። አገርም ሰላም አድርጎ
የበለጠ የምንደሰት የበለጠ ከሌላው የተሻለ ሆኖ ለማየት ያብቃን። ኢንሻአላህ የታመሙ አሚርም እንደዛ ሆኖ የተወጋበት ምንም አላህ ጤናውን ይመልስለት። ድዋ አድርጉ። ምን እንደሆነ እስካሁን አልተረጋጋም። እዛ ጋር እንትን እየለን እየወጣን ነበር። ኢንሻአላህ በተለያየ ቪዲዮ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ያብዛልኝ። በላይክ በሼር እንደ ሌላ ጊዜ ነባሮች ከጎን የሆናችሁ አላህ ከጎናችሁ ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ።